ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ሰሞኑን የሶፋ ዋጋና የሶፋ አይነቶችን አሳይቻችሁ ነበረ። ማዘዝ የምትፈልጉ ካላችሁ ወደ ያላችሁበት ቦታ እናደርሳለን ብያችሁ ነበረ እና ብዙ ልጆች ዋጋውንና እንዲሁም ደግሞ ፍላጎቱ እንዳላችሁ ምርጫ ምናምን ነገር እያደረጋችሁ ነው ያላችሁት። እንዲሁም ደግሞ ዛሬ ይሄንን የመሰለ እጅግ በጣም የሚያምር አረቢያን መጅልስ እንዴት እንደተናደድኩኝ ለማብራራት ራሱ አልችልም። እኔ አረቢያን መጅልሱን ከማየቴ በፊት ሶፋ ነበር ያዘዝኩት። አጋጣሚ መጋረጃ ፍለጋ በወጣሁበት ነው መጋረጃ እየፈለግን ነው አረቢያን መጅልስ ያገኘ ነው ያየሁትና በጣም ጓደኞቼ፣ ቤተሰቦቼ፣ ወንድሞቼ ለምነውኝ ነበረ አረቢያን መጅልስ ይሻላል ከሶፋ። ደግሞ አንቺ ሙስሊም ግንኙነቱ ምን እንደሆነ ባይገባኝም ብቻ ሶፋ የክርስቲያን ነው እያሉኝላ ነበር። አንቺ የክርስቲያን ቤት ነው እንዴ? ሙስሊም ቤት እኮ አረቢያን መጅልስ ነው እንጂ ሶፋ ምናምን። እኔ እንደዚህ ያን ነገር አይመቸኝም። ሶፋ መቀመጫ እንጂ የሃይማኖት መገለጫ አይደለም። እኔ የሚመቸኝ ሶፋ ነው ብዬ ሶፋ ዝዤ ምናምን ነገር ከጨረስኩኝ በኋላ ይሄን የመሰለ እንዲህ የሚያምር የሚያማልል አትተውኝ አትልቀቁኝ የሚሉ እጅግ በጣም ውብ የሆኑ አረቢያን መጅልሶችን አይቼ እንዴት እንደተናደድኩኝ ማብራራት ራሱ አልችልም። ግን ዋጋቸው አይቀመሱም። ዋጋቸው በእርግጥ ጥራታቸውም እንደምታዩት ውበታቸውም ይገባቸዋል። ያው ኪሳችሁ ዳጉስ ያለ ሰዎች ወይም ደግሞ ኪሳችሁ ይሄንን ነገር ማድረግ የሚችል ከሆነ የእውነት ለመናገር አረቢያን መጅልስ በጣም በጣም እጅግ በጣም ተመራጩ ነገር ነው። ከሶፋዎች እኒን የመሳሰሉ እጅግ በጣም ውብና በጣም ቆንጆ ጥራታቸውን የጠበቁ አረቢያን መጅልሶች ይሄ ጠቋራ ጓደኛዬ ነው ጓደኛዬ ባለው እና ያው እሱ ነበረ ሲያሳየኝ የነበረውና ስናይ የነበረው አብረን ነው። ለዛ ነው አብረ የገባው ያው አጋጣሚ ነው። ለማንኛውም ይሄ የምታዩት ሰማያዊው አረቢያን መጅልስ ዋጋው በካሬ 20 ሺህ ብር ነው መጠሪያው። ምናልባት በድርድር ሊቀንሱ ይችላሉ። እኛ አልተደራደርንም፣ አልተከራከርንም። ምክንያቱም ኦሬዲ እኛ የራሳችንን የምንፈልገውን ነገር ጨርሰናል። እግር ጥሎን ነበር ያየነውና በእውነት ለመናገር በሐቅ እንዴት እንደጸጸተኝ መገመት ራሱ አትችሉም። በቃ እጅግ በጣም ጥቂት ቦታ ላይ ራሱ እጅግ በጣም ትንሽ ቦታ ላይ ምን አለ እሱን አስገብቼ ቢሆን ኖሮ። በዚህ ሰዓት ደግሞ አብዛኛውን ጊዜ በብዛት ከዚህ በፊት እንደምናውቀው አረቢያን መጅልሶችን የሚጠቀሙት ሙስሊሞች ናቸው። ግን በዚህ ሰዓት ሙስሊሙም ክርስቲያኑም አረቢያን መጅልሱን ይፈልገዋል ከሶፋው ይልቅ። የእውነት ካየው በኋላ በጣም ነው የተናደድኩትም በጣም ነው የጠላሁትም የራሴን ሶፋ። ሀቅ ለመናገር ገንዘብ ካላችሁና ከእንግዲህ መግዛት የምትፈልጉ ከሆነ እንደ አንድ ሰው የምመክራችሁ እምነታችሁ ምንም ይሁን መቀመጫ ነው መቀመጫ ወይም ደግሞ ሶፋዎች እንደዚህ የቤት እንትኖች ምንም ከእምነት ጋር ይገናኛል ብዬ እኔ በግሌ አላስብም። ሀቅ ለመናገር እኔ አሁን ሶፋ ስል ብዙ ሰው ተቃውሞኛል። ሶፋ ምንድነው? የክርስቲያን ነው፣ አንቺ ሙስሊም ነሽ፣ የክርስቲያን መቀመጫ አይደል ብዙ ነገር ብለውኛል። እኔ ግን የምፈልገው እሱን ነው የምገዛው። መቀመጫ ነው፣ ከዚህ ከእንትን ጋር ምንም የሚገናኝ ነገር የለም ብዬ ኦሬዲ አዝዤ ጨርሻለሁ። ግን አረቢያን መጅልሶቹን ካየሁ በኋላ ጸጸት ነው የተሰማኝ። ምክንያቱም ውበታቸው፣ ጥንካሬያቸውም ጥራታቸውም የሚያማልሉ ነበሩና ማዘዝ የምትፈልጉ ከሆነ ይህንን ማዘዝ ትችላላችሁ። እንዲሁም ደግሞ እንደምታዩት እኒን የመሳሰሉ ውብና ሸጋ እጅግ በጣም የሚያማምሩ መጋረጃዎችም አሉ። በጣም ነው የሚያምሩት። የትኛውን ምርጣችሁ የትኛውን እንደምትተው አላቅም። በግሌ ለመምረጥ እጅግ በጣም ተቸግሬ ነበረ። ሁላቸውንም ነው የወደድኩት። ሀቅ ለመናገር ሁላቸውንም ነው የወደድኩት። ግን ይችኛዋን መርጬ ገዝቻታለሁ። በዛው ልክ እንትኖችም እኔ የእውነት ለመናገር የመጋረጃ ዋጋ በዚህ ልክ ያስደነግጣል ብዬ አላሰብኩም ነበር። ግን መጋረጃዎች እጅግ በጣም ውድ ናቸው። ይሄ ለፍሬንች ዶር የሚሆኑ መጋረጃዎች እጅግ በጣም ውድ ናቸው። ይህ እንደምታዩት በ25 ሺህ ብር ለአንድ ፍሬንች ዶር ነው የሚሸጠው። ፊት ለፊት ላይ ያለው ይሄ ምድራው ቤጅ ነው የሚባለው እርሳስ ከለሩ። እንዲሁም ደግሞ
የምታዩቸው እነዛ ዳንቴሎችም እስከ 12000 እስከ 13000 14000 እንደዛ ነው የሚጠሩት። ብቻ በአጠቃላይ 13000 ገዛችሁ 13000 ብትገዙ በቀላሉ ከነ መስቀያው ከነምኑ ከነ ጌጣጌጡ ምናምን እስከ 20000 ድረስ ይሄዳል። 20000 ብትገዙ 28 እና 25 ድረስ ይሄዳል። ብዙ ነው ሳታስቡት ወጪ የሚወጣውና እጅግ በጣም የሚያማምሩ መጋረጃዎች በጣም የእውነት ገንዘብ ኖሮኝ ሁሉንም ብገዛው ያለው ሁላቸውም ያምራሉ። ሀቅ ለመናገር ሁላቸውም እጅግ በጣም ውብ የሆኑ ጌጦች ናቸው እና የመጋረጃው ዋጋ እጅግ በጣም ጥብስ ነው። ገንዘብ ካላችሁ ቤት ሰርታችሁ ከሆነ ካሁኑ ገዝታችሁ ብታስቀምጡ ብዬ የራሴን ሀሳብ ወይም ደግሞ ምክሬን አስተላልፋለሁኝ። ሁላችሁም እጅግ በጣም አድርጌ ነው ማመሰግነው ላይክ ስለምታደርጉ ቪዲዮን እያያችሁ ስለሆነ ጥሩ አስተያየት እየሰጣችሁ ስለሆነ ስተሳጠፋ ስተቴን እያሳያችሁኝ ወይም ደግሞ ስተቴን እዚህ ጋር ትክክል አይደለሽም እዚህ ጋር እንዲያጥፍተሻል እያላችሁ እየነገራችሁኝ ስለሆነ የእውነት ከልብ እጅግ በጣም አድርጌ ነው ማመሰግነው። አሁንም ላይክ እያደረጋችሁ ሼር ማድረግ የምትችሉትም ሼር እያደረጋችሁ ሰብስክራይብም እያደረጋችሁ ብትተባበሩኝና ብታግዙኝ እያልኩኝ በትህትና እጠይቃለሁኝ። እንዲሁም ደግሞ እነዚህንና የመሳሰሉ እቃዎችን ማዘዝ የምትፈልጉ ከሆነ ልጠይቁኝ ትችላላችሁ። ቁጥሬ ባዮ ላይ ወይም ደግሞ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁኝ። የመጋረጃ ዋጋ የእውነት ከሁሉ በላይ አስደንግጦኛል። አረቢያን መጅልስ በፊትም ውድ እንደሆነ አውቃለሁኝ። በካሬ ግን 20 ምናምን እና ከ20 በላይም የሚጠሩ አሉ። እንዲሁም ደግሞ 18 እና 19000 8000 የሚጠሩ አሉ። እንደ ደረጃቸውና እንደ ኳሊቲያቸው ይለያያል። ቅድም እንዳያቻቸው አረቢያን መጅልሶቹ እጅግ በጣም የሚያምሩ ውቦች ናቸው። መጋረጃዎቹም የትኛውንም ለመምረጥ የምትቸገሩት አይነት ናቸው። እኔ በጣም ተቸግሬ ነበር፣ ግን እኔ የመረጥኩት በጣም እጅግ በጣም ነው የወደድኩት የእውነት ለመናገር ቤቴ ውስጥ ከብዙ ነገር ጋር ማች ያደርጋል ብዬ ነው ያንን መርጬ የወሰድኩት። ከነበሩት መጋረጃዎች የምር እጅግ በጣም ውድ የሆነው መጋረጃ ይመስለኛል። ነገር ግን በጣም ውድ የሆነ የወሰድኩት፣ ስለዚህ አልጸጸተኝም። ጊዜው በረዘመ ቁጥር እጅግ በጣም ዋጋው ስለሚጨምር ቤት ሰራችሁ ካላችሁ እንዲሁም ደግሞ ወደፊት ቤቴ ስገባ ቤቴን ሰርቼ ስጨርስ የምትሉ ፕላን ያላችሁ ሰዎች ካላችሁ ገዝቼ እንዳስቀምጥላችሁ የምትፈልጉ ከሆነ ልታሳውቁኝ ትችላላችሁ። እጅግ በጣም አድርጌ አመሰግናለሁ። እጅግ በጣም አድርጌ ወዳችኋለሁ። እንደምታዩዋቸው ናቸው። እጅግ በጣም ነው የሚያማምሩት። ነገር ግን ዋጋቸው አይቀመሴ ነው። ለማንኛውም ስለምታበረታቱኝ በድጋሚ እጅግ በጣም አድርጌ ያመሰግናለሁኝ። እባካችሁን ሼር፣ ላይክ፣ ሰብስክራይብ በማድረግ አሁንም እንድታበረታቱኝ እያልኩኝ በትህትና ጠይቃችኋለሁኝ። ቴንክ ዩ ሶ ማች እስካሁን ድረስ ለተባበራችሁኝ፣ ላገዛችሁኝ፣ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁኝ በሙሉ ውድ ቤተሰቦቼ እጅግ አድርጌ ያመሰግናለሁኝ። አመሰግናለሁ። መልካም ጊዜ